በኢትዮጵያ ሰማይ ላይ ለዓመታት ሲያንዣብብ የነበረው የድሮን ፍርሃት ዛሬ አከተመለት። መንግስት ሰማዩ የኔ ነው ብሎ ሲተማመን ፋኖ መሬቱ የኔ እስከሆነ ድረስ ሰማዩ አይበግረኝም የሚል ሳይንሳዊ ምላሽ ይዞ ብቅ ብሏል። 1 ሻለቃ ሙሉ ተዋጊ፣ 1000 የፋኖ አባላት በመንግስት አፍንጫ ስር ዘመናዊ የጸረ ድሮን ስልጠና ወስደው ተመርቀዋል። ይህ ተራ ወታደራዊ ምረቃ አይደለም፣ የጦርነቱን ሚዛን በሴኮንዶች ውስጥ ሊገለባብጥ የሚችል የታሪክ ምዕራፍ እንጂ። ድሮን በድንጋይ አይጣልም፣ ድሮን በጭልፋ አይመታም። ፋኖች የተማሩት የ21ኛው መቶ ክፍለ ዘመን የሳይንሳዊ ሽምቅ ውጊያ ወይም ሳይንቲፊክ ጉሬላ ዋርፌር ሚስጥር ምንድን ነው? መንግስት በመቶ ሚሊዮኖች የሚገዛቸው የብረት ወፎች ፋኖ ባዘጋጀው የሙቀት ወጥመድ ውስጥ እንዴት ዋጋ ቢስ ይሆናሉ? ክቡራን ተከታታዮች፣ ዛሬ በራፍ ቲቪ በቤተ መንግስት አካባቢ ከፍተኛ የራስ ምታት የፈጠረውንና ወታደራዊ ስትራቴጂስቶችን ያስደነገጠውን ይህንን አዲስ ክስተት በጥልቀት ይተነትናልና አብራችሁን ቆዩም። የኢትዮጵያን የጦርነት ታሪክ ከስሩ ሊቀይር የሚችል የወታደራዊ ስትራቴጂስቶችን አእምሮ ያናወጠና በቤተ መንግስት አካባቢ ከፍተኛ የራስ ምታት የፈጠረ አዲስ ክስተት ነው የጸረ ድሮን ስልጠና። በቁጥር ደረጃ ከ1000 የሚልቁ ከ1 ሻለቃ በላይ የሚሆኑ የፋኖ አባላት ዘመናዊና ሳይንሳዊ የሆነ የጸረ ድሮን ስልጠና ወስደው እየተመረቁ መሆኑ ተሰምቷል። መንግስት ተቆጣጥሬዋለሁ በሚለው አስተዳደር ውስጥ 1000 ሰው ሲሰለጥን እንዴት ሳያውቅ ቀረም? ወደ መጀመሪያው ጥልቅ ትንታኔ እንግባ። ብዙዎቻችን የጸረ ድሮን ስልጠና ሲባል ምን ማለት እንደሆነ ላይገባን ይችላል። ድሮንን በድንጋይ መምታት ማለት አይደለም። ይህ ስልጠና በወታደራዊ ሳይንስ ካውንተር ዩኤስ ታክቲክ ይባላል። ፋኖች ምን ሰለጠኑ? ስልጠናውስ ለምን አስፈለጋቸው? እንደሚታወቀው ላለፉት ዓመታት የመንግስት ጦር በምድር ላይ ያለውን ክፍተት በድሮን ሲሞላ መክረሙ የሚዘነጋ አይደለም። ድሮን የዚያ ሰሞን ጨዋታ ለዋጭ ወይም የዚያ ሰሞን ጌም ቼንጀርም ነበረች። ነገር ግን በውጊያ ወቅትም ሆነ በጥቃቱ ወቅት የማይዘነጋ አንድ ወታደራዊ ህግ አለ። ለእያንዳንዱ አውዳሚያ መሳሪያ የመከላከያ ዘዴም ይፈጠርለታል። ድሮን ምንም እንኳን የሰለጠነው ዓለም ከወታደራዊ መሳሪያ አውጥቶ ወደ እርሻና መሰል የልማት መሳሪያነት ቢጠቀምባትም እንደ ኢትዮጵያ ላሉ አዳጊ ሀገራት ደግሞ አሁንም ወታደራዊ መሳሪያዎች ውስጥ የምትካተት ናት። ለዚያውም በውድ ዋጋ የሚሸመቱ ውድ ዋጋ የሚያጋዩና ውድ ተተኳሽ ያላቸው ወታደራዊ መሳሪያዎች ናቸው። የድሮን ወይም የሰው አልባ አውሮፕላን ቴክኖሎጂ ታሪክ ረጅም ጊዜ ያስቆጠረ ሲሆን እንደ ቴክኖሎጂው እድገት ደረጃ የተለያየ ባለቤትና ታሪክም ያለው ነው። የድሮን ቴክኖሎጂ ለመጀመሪያ ጊዜ የተሰራው የት ነው የሚለውን ጥያቄ መመለስ ግድ ቢሆን ቴክኖሎጂው በጽንሰ ሐሳብ ደረጃ ለመጀመሪያ ጊዜ የተጀመረው በኦስትሪያ ነው። እንደ አውሮፓውያን ዘመን አቆጣጠር በ1849 ኦስትሪያውያን በቬነስ ወይም ጣሊያን ላይ ጥቃት ለመሰንዘር በፈንጂ የተሞሉ ፊኛዎችን ተጠቅመዋል። ይህ በሰው የማይነዳ በራሪ የመጀመሪያው ሙከራ ተደርጎ ይወሰዳል። ነገር ግን አሁን ለምናውቀው ዘመናዊው በሞተር ለሚንቀሳቀስ ድሮን መሰረት የተጣለው የቴክኖሎጂም የተሰራው በእንግሊዝና በአሜሪካ ነው። እንግሊዝ እንደ አውሮፓውያን ዘመን አቆጣጠር በ1916 አርክ ባልዶሎው የተባለው ሳይንቲስት ለመጀመሪያ ጊዜ በሬዲዮ የሚታዘዝ ሰው አልባ አውሮፕላን ሰርቷል። አሜሪካ ደግሞ እንደ አውሮፓውያን ዘመን አቆጣጠር በ1918 ዓ.ም ኬተሪንግ በግ የተባለውን ሰው አልባ በራሪ መሳሪያ ሰርታ ነበር። ቴክኖሎጂው ለመጀመሪያ ጊዜ ለውጊያ የተጠቀመችው ሀገር ማናት የሚለውን ጥያቄ በወፍ በረር ስንቃኘው ደግሞ ድሮን ለውጊያ በመጠቀም ረገድ እንደ ዘመኑ የሚከተሉት ሀገራት ቀዳሚዎች ናቸው። በጥንታዊ መልኩ በተለይም ፊኛዎችን በመጠቀም ኦስትሪያ እንደ አውሮፓውያን ዘመን አቆጣጠር በ1849 ቬነስ ላይ ጥቃት ስትፈጽም ተጠቅማበታለች። በሁለተኛው የዓለም ጦርነት ቀደምት የሚሳይል ድሮኖች በተለይም ጀርመን ቪዋን ፍላይንግ ቦምብ የተባሉ ሰው አልባ በራሪ መሳሪያዎችን በለንደን ላይ ጥቃት ለመሰንዘር በስፋት ተጠቅማበታለች። በዘመናዊ የታጠቁ ድሮኖች ወይም አርምድ ድሮንስ የሚሰኙትን ደግሞ በተለይም አሁንም በምንረዳው መልኩ ሚሳኤል ታጥቆ ኢላማን የሚመታ ድሮንን ለመጀመሪያ ጊዜ ለውጊያ የተጠቀመችው ሀገር አሜሪካ ናት። አሜሪካ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም በአፍጋኒስታን ጦርነት ወቅት ፕሬዲተር የተባለውን ድሮን በመጠቀም ጥቃት ፈጽማለች። የኢትዮጵያ መንግስት የታጠቃቸውን ድሮኖች ጨምሮ ዘመናዊ የሚባሉ ድሮኖች አውዳሚነታቸው እጅግ ከፍተኛ ነው። ዘመናዊ ድሮኖች ያላቸውን አውዳሚነት ወይም የማጥፋት ደረጃ በሶስት ዋና ዋና መንገዶች ማየት ይቻላል። እነዚህም የጥፋት መጠናቸው፣ የጥቃት ትክክለኛነታቸው ወይም ፐርሲዥንና በጠላት ላይ የሚፈጥሩት ስነ ልቦናዊ ጫና ናቸው። የጥፋት መጠናቸው እንደ ድሮኑ አይነት የሚለያይ ሆኖ ከባድ ድሮኖች እንደ MK9 ራፒር ያሉ ድሮኖች እስከ 1700 ኪሎ ግራም የሚመዝን ፈንጂና ሚሳኤል መሸከም ይችላሉ። ለምሳሌም ሄልፋየር የተባሉ ሚሳኤሎችንና በሌዘር የሚመሩ ቦምቦችንም ይታጠቃሉ።
አንድ እንዲህ አይነት ድሮን የታጠቀውን መሳሪያ በሙሉ ቢተኩስ አንድን ትልቅ ወታደራዊ ካምፕ፣ የጦር መሳሪያ ግምጃ ቤቶች ወይም የታንክ ክፍለ ጦርን ሙሉ በሙሉ ማውደም ይችላል። አጥፍቶ ጠፊ ድሮኖቹን ደግሞ የተመለከትናቸው እንደሆን በተለይ ሩሲያና ዩክሬን ጦርነት ላይ በስፋት እንደሚታየው ሻሄድ ወይም ላንሴት እየተባሉ ድሮኖች ራሳቸውን እንደ ሚሳኤል በመሆን ይፈነዳሉ። እነዚህ ድሮኖች ከ30 እስከ 50 ኪሎ ግራም የሚመዝን ፈንጂ ተሸክመው የኤሌክትሪክ ጣቢያዎችን፣ ህንፃዎችንና የነዳጅ ማከማቻዎችን አመድ የማድረግ አቅም አላቸው። ጥቃቅን ወይም ኤፍፒቪ የሚሰኙ ድሮኖች ደግሞ በጣም ርካሽ፣ ምናልባትም $500 የማይበልጡ ቢሆኑም በላያቸው ላይ የተሰቀለውን ትንሽ ቦምብ በመጠቀም በሚሊዮን የሚቆጠር ዶላር የሚያወጡ ዘመናዊ ታንኮችንና የታጠቁ ተሽከርካሪዎችን አንዲት ደካማ ቦታ ላይ በመምታት ብቻ ማውደም ይችላሉ። ሌላውና ሁለተኛው ነጥብ የድሮኖች አውዳሚነት የሚለካው የጥቃት ትክክለኛነት ወይም ፐርሲሽን በሚሰኘው ጽንሰ ሐሳብ ነው። የድሮን ትልቅ አውዳሚነት የሚፈለገውን ኢላማ ብቻ ለይቶ የመምታት ብቃቱ ነው። ባህላዊ መድፎች ወይም አውሮፕላኖች አንድን ኢላማ ለመምታት አካባቢውን ሙሉ በሙሉ ሊያወድሙ ይችላሉ። ድሮኖች ግን በካሜራና በጂፒኤስ በመታገዝ አንድን ሰው ወይም አንድን መኪና ብቻ ነጥለው መምታት ይችላሉ። ይህ ጥቃት በወታደራዊ ሳይንስ ቋንቋ ቀዶ ጥገና ጥቃት ወይም ሰርጂካል ስትራይክ የሚሰኘው ነው። ሶስተኛውና የመጨረሻው የድሮኖች አውዳሚነት ስትራቴጂካዊና ስነ ልቦናዊ አውዳሚነት የሚሰኘው ነው። ድሮኖች ለረጅም ሰዓታት ምናልባትም እስከ 24ና 40 ሰዓት አየር ላይ መቆየት ይችላሉ። ይህም ጠላት ሁልጊዜ እየተገረምኩ ነው የሚል ፍርሃት እንዲያድርበትና እንዳይንቀሳቀስ ያደርገዋል። መንጋ ወይም ስዋርም ጥቃት ያደርሳሉ። ብዙ ድሮኖች በአንድ ጊዜ በመንጋ ጥቃት ሲሰነዝሩ የትኛውም ዘመናዊ የአየር መከላከያ ሰብረው የመግባትና ከፍተኛ ጥፋት የማድረስ አቅም አላቸው። ለምሳሌም በናጎርኖ ካራባክ ጦርነት ማለትም በ2020 በተከናወነው በዚሁ ጦርነት ወቅት የአዘርባይጃን ድሮኖች በአጭር ጊዜ ውስጥ የአርሜኒያን 40% የሚሆነውን መድፎችና 50% የሚሆኑ የአየር መከላከያ መሳሪያዎችን አውድመዋል። በዩክሬን ጦርነት ወቅትም በተለይም በአሁኑ ወቅት በጦር ሜዳ ላይ ለሚጠፉት ታንኮችና ወታደራዊ መሳሪያዎች ከ60% እስከ 70% የሚሆነውን ጥፋት የሚያደርሰው በድሮኖች እንደሆነ ይገመታል። በአጠቃላይ ዘመናዊ ድሮኖች እንደ ድሮ አውሮፕላኖች ከተማን በሙሉ ላይ ያጋዩ ይችላሉ። ነገር ግን የጠላትን የጦር ኃይል የጀርባ አጥንት፣ ታንኮችና የኮሚኒኬሽን ማዕከላትና መሪዎችን ነጥለው በማጥፋት ጦርነትን በአጭር ጊዜ የመጨረስ አውዳሚ አቅም አላቸው። ጥያቄው ይህ አውዳሚ የጦር መሳሪያ በቂ የመከላከያ ዘዴ ያለው ወይ የሚለው ነው። መልሱም አዎ አለው የሚል ይሆናል። የፋኖ ኃይሎች በቁጥር ደረጃ ከ1000 ያላነሰ የሰው ኃይላቸውን የጸረ ድሮን ጥበብ እያሰለጠኑ ናቸው። የፋኖ ኃይሎች የሚሰለጥኑት የጸረ ድሮን ጥበብ በዋናነት በ3 ነጥቦች ላይ የሚመሰረት ይሆናል። የመጀመሪያው ነጥብ አካባቢያዊ የሙቀት መቆጣጠር በሳይንሳዊ ስሙ ተርማል ማስኪንግ የሚሰኘው ነው። የመንግስት ድሮኖች በተለይም ማታ ማታ የሚያጠቁት ሙቀትን ወይም ሄት ሲግኒቸርን በማንበብ ነው። የሰው አካል ሙቀት ያመነጫል። እነዚህ 1000 ፋኖች የሰለጠኑት አንዱ ነገር የሙቀት መጠናቸውን ከድሮን ካሜራ እንዴት መደበቅ እንዳለባቸው ነው። ልዩ የሆኑ የሙቀት መከላከያ ብርድ ልብሶችን በመጠቀም ወይም ጥቅጥቅ ያለ የዛፍ ጥላ ስር በመሆን የድሮንን አይን ማታለል እንደማለት ነው። ድሮኗ ከላይ ብትበርም ካሜራዋ ምንም አይነት የሰው ምልክት አታሳይም። ሁለተኛው ነጥብ የመሬት አቀማመጥ አጠቃቀም ሳይንሳዊ ስያሜው ቴሪያል ኤክስፕሎይቴሽን የሚሰኘው ነጥብ ነው። ድሮኖች ቀጥተኛ እይታ ወይም ላይን ኦፍ ሳይት ይፈልጋሉ። እነዚህ ሰልጣኞች የተማሩት በሸለቆች በገደሎችና በተራራ ስር እንዴት መንቀሳቀስ እንዳለባቸው ነው። ድሮኖች በተራራ ጥላ ስር ያለን ሰው ማየት አይችሉም። 1000 ሰዎች ይህንን ጥበብ ካወቁ ሰራዊቱ ሳይታይ ከቦታ ወደ ቦታ መንቀሳቀስ ይችላል እንደማለት ነው። ሶስተኛው ነጥብ የውሸት ኢላማዎችን መፍጠር የሚሰኝ ነጥብ ሲሆን ስልጠናው እውነተኛ ኢላማን መደበቅ ብቻ ሳይሆን ድሮንን የሚያሳስቱ የውሸት ኢላማዎችን ማዘጋጀትንም የሚያካትት ነው። ለምሳሌም የተቃጠሉ ጎማዎችን ወይም እንጨቶችን በማቀጣጠል ድሮን የሰራዊት እንቅስቃሴ መስሎ ውድ ሚሳኤሎችን በባዶ መሬት ላይ እንዲተኩስ ማድረግ ነው። ይህ የመንግስትን ኢኮኖሚ ከመጉዳትም ባለፈ የድሮን ኦፕሬተሮችን ግራ የሚያጋባ ነው። 1000 ሰዎች ይህንን ሰለጠኑ ማለት ፋኖ ከባህላዊ የሽምቅ ውጊያ ወደ ሳይንቲፊክ ጉሬላ ዋርፌር ወይም ሳይንሳዊ የሽምቅ ውጊያ ተሸጋገረ እንደማለት ነው። ድሮን መብረሩ አይቀርም። ነገር ግን ድሮኗ ኢላማ ማግኘት ካልቻለች በ100 ሚሊዮን የሚገዛው መሳሪያ የብረት ክምር ሆኖ ይቀራል ማለት ነው። አሁን ደግሞ ነገሩን ከቴክኖሎጂ ወደ ፖለቲካና መረጃ ወይም ኢንተለጀንስ እናምጣው። ይህ ነጥብ ምናልባትም ከድሮኑ ጉዳይ በላይ መንግስትን የሚያስደነግጥ ነው። ዜናው እንደሚለው እነዚህ ኃይሎች የሰለጠኑት በሱዳን ወይም በኤርትራ በረሃ አይደለም። የሰለጠኑት እዚያው መንግስት ተቆጣጥሬዋለሁ፣ መዋቅሬን ዘርግቼበታለሁ በሚለው ቀጠና ውስጥ ነው። ይህ ማለት ምን ማለት ነው? በዝርዝር እናየዋለን። 1000 ሰው አንድ ሙሉ ሻለቃ ለአንድ ወር ወይም ከዚያ በላይ ሊሰለጥን ምን ያስፈልገዋል?
በቀን 3 ጊዜ ከተበላ ቢያንስ በቀን በርካታ ምግብ ያስፈልገዋል። በሺህ ሊትር የሚቆጠር ውሃም ያስፈልገዋል። የሕክምና ቁሳቁስ፣ የመማሪያ ቦታ፣ የትጥቅ አቅርቦትም ያስፈልገዋል። ይህንን ሁሉ ግብዓት በመንግስት አፍንጫ ስር ማቅረብና ማስተዳደር መቻል የፋኖን የሎጂስቲክስና የድርጅት አቅም ወይም ኦርጋናይዝድ ካፓሲቲ ምን ያክል እንደጠነከረ የሚያመላክት ነው። ፋኖ ዝም ብሎ የሚተኩስ ቡድን ሳይሆን እንደ መደበኛ ሰራዊት ራሱን እያስተዳደረ ያለ አካል መሆኑም ያረጋግጣል። መንግስት እያንዳንዱ ቀበሌ ላይ የጸጥታ መዋቅር አለው። ታዲያ እንዴት 1000 ሰው ሲሰለጥን ሳይሰማ ቀረም? የአካባቢው መንግስት መዋቅር ፈርሷል ወይም በድብቅ ፋኖን እየደገፈ ነው? ህዝቡ ሙሉ ለሙሉ ከፋኖ ጋር መቆሙ ለመንግስት መረጃ መስጠቱን አቁሟል ማለትም ይቻላል። ወታደራዊ ሊቁ ማኦ ዜዱንግ ህዝብ ውሃ ነው፣ ተዋጊው ደግሞ አሳ ነው ይላል። አሳው በውሃ ውስጥ ተደብቆ መኖር የቻለው ውሃው ስለተመቸው ነው። መንግስት በመሃል ሀገር በሚያስተዳድረው ክልል ይህንን መረጃ ማግኘት ካልቻለ ኢንተለጀንስ ፌይለር ወይም የመረጃ ውድቀት ብቻ ሳይሆን ሌጂቲሜሲ ክራይሲስ ወይም ተቀባይነትን የማጣት ቀውስ ውስጥ ገብቷል ማለት ነው። ይህ የሚያመላክተው መሬቱ፣ ጫካውና ህዝቡ የመንግስት አለመሆናቸውን ነው። መንግስት አስፓልቱንና ከተማውን ወይም የገጠሩ ክፍል ግን የፋኖን ሴፍ ሄቨን አስተማማኝ መሸሸያ ሆኗል እንደማለት ነው። ተመልካቾቻችን እስካሁን ያነሳናቸው ነጥቦችን እንደተጠበቁ ሆነው እስኪ አንድ በጣም ወሳኝና ማንም ያላስተዋለውን የሂሳብ ቀመር እንስራው። ይህ ትንታኔ የዛሬው ዝግጅታችን ወርቅ የሆነው ክፍል ነው። ፋኖ 1000 የጸረ ድሮን ተዋጊዎችን አሰልጥኗል። ጥያቄው መንግስትስ በራሱ ወገን ድሮኖችን የሚያዘምኑ 1000 ባለሙያዎች አሉት ወይ የሚለው ነው። ድሮን ማብረር እንደ መኪና መንዳት አይደለም። የድሮን ፓይለት ለመሆን የኤሮኖቲክስ እውቀት፣ የፊዚክስ፣ የኮምፒውተርና የቋንቋ እውቀት ያስፈልጋል። በተጨማሪም ረጅም ጊዜ የሚወስድ ስልጠናን የሚጠይቅ ነው። ኢትዮጵያ ውስጥ ያሉት የድሮን ኦፕሬተሮች በቁጥር በጣም ውስን ናቸው። ምናልባትም በመቶዎች የሚቆጠሩ ሊሆኑ ይችላሉ። አንዳንዶቹም የውጭ ሀገር ምናልባትም የቱርክ ወይም የቻይና ቅጥረኞች ሊሆኑ ይችላሉ። ይህ ማለት ምን ማለት ነው? መንግስት ይህንን ጦርነት የሚመራው በጥቂት ኤክስፐርቶች ትከሻ ላይ ተንጠልጥሎ ነው። አንድ የድሮን ጣቢያ ቢመታ ወይም 10 ኦፕሬተሮች ቢታመሙ ወይም ቢኮበልሉ የመንግስት የድሮን አቅም ሽባ ይሆናል። በአንጻሩ ፋኖ እያደረገ ያለው ሺዎችን እያሰለጠነ ነው። እንዴት መደበቅ ይቻላል የሚለውን ትምህርት ለመማር ዩኒቨርሲቲ ዲግሪ አይጠይቅም። የ2 ሳምንት ከፍተኛ ወታደራዊ ስልጠናና ወታደራዊ ዝግጅት በቂ ይሆናል። የፋኖ ኃይሎች 1000 የጸረ ድሮን ተዋጊ ሲያሰማሩ አንዱ ቢጎዳ 999ን ይተኩታል። የመንግስት አንድ የድሮን ፓይለት ግን በቀላሉ የሚተካ አይደለም። የፋኖ ኃይሎች 1000 ሰዎችን ለማሰልጠን ያወጡት ወጪ መንግስት አንድ ዘመናዊ ድሮን ለመግዛት ከሚያወጣው ወጪ ጋር ሲነጻጸርም ኢምንት ነው። ርካሽ በሆነ ዘዴ ውድ የሆነውን የጠላት መሳሪያ ዋጋ ማሳጣት የዘመናዊ ጦርነት አሸናፊ ስልት ነው። ስለዚህም ጦርነቱ እየሆነ ያለው በጥቂት ቴክኖክራቶችና በብዙ ቆራት ተዋጊዎች መካከል ነው ማለት ይቻላል። ታሪክ እንደሚያመላክተው ከሆነ ደግሞ በመጨረሻም የሚያሸንፈው መሬት ላይ ያለውና በቁጥር የበላይነት ያለው ኃይል ነው። ውድ ተመልካቾች የዛሬው ትንታኔያችንን ስናጠቃልል የ1000 ፋኖ ስልጠና ተራ ዜና ሳይሆን የጦርነቱን መልክ የሚቀይር 3 መልእክቶች እንዳሉት በመናገር ነው። የድሮን አፈ ታሪክ ፈረሰ። ድሮን የማይሸነፍ ኃይል ተደርጎ የታሰብ የነበረው ዘመን አበቃለት። ያ የፋኖ መፍትሄም የዚሁ ማመላከቻ ነው። መንግስት በሜዳው ተበለጠ። በገዛ ግዛት ውስጥ ሻለቃ ጦር ሲሰለጥን አለማወቁ የመንግስትን ደካማነት የሚያመላክት ነው። የሰው ኃይል ብልጫውማ ፋኖ በሺዎች የሚቆጠሩ የጸረ ድሮን ተዋጊዎችን በማፍራት ከመንግስት የድሮን ባለሙያዎች ቁጥር ጋር የማይመጣጠን ጫና ፈጠረም። በእርግጠኝነት የምናየው የፋኖ እንቅስቃሴዎች ይበልጥ የተቀናጁ በድሮን የማይገቱና በመንግስት ላይ ከፍተኛ ኪሳራ የሚያደርሱ እንደሆኑ ይገመታል። በመንግስት በኩል ደግሞ ምናልባትም አዲስ ስልት ሊቀየስ ይችል ይሆናል። ነገር ግን የድሮን ካርዱ እንደቀድሞው እንደማይሰራለት አውቆ ወደ ጠረጴዛ ይመጣ ይሆን ወይስ ጦርነቱን በሌላ መንገድ ይቀጥል ይሆን? ጊዜ የሚመልሰው ይሆናል። ለአሁኑ እናበቃለን። ሰናይ ጊዜ ተመኝተን እንሰናበታለን።